እናንተ ማለት ነው ብዙ ጊዜ ከወጣለሽ ለትንሽ ደቂቃ ነው የመጣሁት። ብዙ ጊዜ ታዘብኩትን ከሰው ባህሪ ማለት ነው ከቲክቶክ ባህሪዎች ሰዎችን ማለት ነው ማሳቀቂያ አንደኛ የሚጠቀሙበት መንገድ ከሁሉ ጋር እንደተባላች በጣም የሚያስቀኝ አባባል ከሁሉም ጋር እንደተባላች ፖዚማ ግብታ ነበር ባሏ የስንት ዓመት ባሏ እዚህ መጣ ምናምን ለዛ ቢዚ ሆነች ልንገናኝ አልቻልንም። በጣም ነው የምወዳት ልቤ ውስጥ አለች ነው ባንገናኝም። ስሙኝ አሽቃባጭ አታሽቃብጪ ይላል። ለኔ እኮ ነው ያስቃበተችው። ምን አስቀናሽ አንቺ ለምትወጁ ሰው ደግሞ ሌላ ቤት ሄደሽ ታሽቃብጪ የለ ምን አቃጠለሽ? አታሽቃብጪ። አንቺ ለምትወጁ እኮ ሰው ለሌላ ሰው እኮ እያሽቃበጥሽ ነው። አታሽቃብጪ ስትይ ለሌላ ባለቤት ሄደሽ እያሽቃበጥሽ ነው። ግርም እኮ ነው የሚለኝ ሌላ ሰው ጋር እያሽቃበጡ እኔ ጋር ደግሞ ሌላ ምን አቃጠለሽ? አንቺ ለሌላ ሰው እያሽቃበጥሽ አይደል እንዴ? ምን አንጨረጨረሽ ለኔ ላሽቃበጡትኝ? መቼስ ቲክቶክ ላይ የሚመችሽ የምትወጁ ሰው ይኖራል። ማንንም ሁሉንም ጠልተሽ አትቀመጭም። አሽቃባጭ ይኖራሻል። ሲቀጥል ደግሞ ምን ልላችሁ ነበር? ወደ ወሬ ልመለስ። በጣም ከሀበሻ ባህሪ ካያችሁ ከሁሉም ጋር ነው የምትባላው። ልክ በቃ ሰው ማሳቀቂያ መንገድ የልባችሁን ጥፋታቸውን ለሰዎች እንዴ ቲክቶክ ላይ እኮ ነው እኔ እናት የምንኖረው። የመጣንበት እኮ ከሰይጣን በር ላይ አፋፍ ላይ ያለ ሲኦል እኮ ነው። ቲክቶክ ማለት እሳት የሌለበት ሲኦል ማለት ነው። እንደ ትልቅ ነገር የሆነ ቸርች ውስጥ የገባን መስጊድ ውስጥ ቁርአን እየቀራን ምናምን እኮ ነው የሚመስለው። ከውስንቱ ጋር ተባልታል። እከክ ፌመስ ከሆናችሁ ከሰይጣን ጋር ትባላላችሁ፣ ከመንፈስ ጋር ትባላላችሁ። ሰው የሚያውቃችሁ ከሆነ ከማትጣሉት ሰው ጋር የለም። በአጭሩ ልንገራችሁ፣ እንደናንተ ኮሜንታተር ከማናባት ትጣላለህ። ከኮሜንት ጋር ሪፕላይ እየተደራረክ ትሄዳለህ። ፊትን አታሳይ ምን አታሳይ ከማናባት ጋር ትጣላለህ። ቲክቶክ ግን ሲኦለው ጥል ካላየክ በየቀኑ ሰው ሲጣላ ካላየክ ሂድና ቸርች አስቀድስ ወይ ቁርአን ቅራ ወይ ደግሞ ትምህርት ቤት ሄደክ ደብተር ተሸክመክ ዴስክ ላይ ጠረጴዛ ላይ ተደፍተክ አስተማሪ አዳምጥ። ያኔ ጥል አትሰማም። ከሁሉም ጋር ትባላለች። ደግ ተባላው ገና አንተን እበላሃለሁ። አትበሉም እንጂ ታቀራላችሁ እንጂ እንደናንተ የምትሆኑ እበላችሁ ነበር። የምትበሉ አይደላችሁም። እከካ እኔ ስላለው ነው የምትደበረው። የታባ መሄጃ አለኝ። ስትረስ የምትወጣው በእኔ ነው። ጥንባታ የሚቀድቅ ደደህ አንተ ደግሞ በብሎክ እንዳላጠናግር አድበ ተቀመጥ። ድገመው እሱን ቃል መጥቼ ነው የምቦልክ። ይሄ ደግሞ ይሄልሽ ቤታ ከሁሉም ጋር የምትጣላው እንዴ? የነካኝን አይንሽን አወጣልሻለሁ። እኔ እኮ ታዋቂ ነኝ እኮ ሶሻል ሚዲያ ላይ የማያቀኝ ሰው የለም። በትክክል በእርግጠኝነት እንደውም እስከዛሬ ከብዙ ሰው ጋር አልተጣላሁም። መጣላት ነበረብኝ። ሙሉ ከድፍን ቲክቶክ ጋር መጣላት ነበረብኝ እንደመታወቂ። ደፋር እከካም ቤታ ግን ምን ያበዛሽው? ከርሳም ቆይ ከርሳም ልበላት እቺን ምን ደግ አረኩ ምን አባሽ? ቆይ ይኸው እግዚአብሔርን አንዳንዶቻቸው ሌላ ኮመንት ላይ ማላገኛቸው ይመስላችኋል እንዴ? አይገርማችሁም? ከዚህ ጋር ሚውት ብሎክ ሳረጋት ከዚህ ብሎክ ተደረገኝ። እንዴት ሆኖ የሆነ ቤት ጽፋለች። ምን ነው እቺ አፋን ከፈተች ስትል ብሎክ ሳረጋት ከዚህ ከኮመንት ብሎክ ተደረገች። እንዴት ሆኖ ነው ጋይስ? ሌላ ሰው ጋር ነው እንደዚህ ስክሮል እያረኩ ያየዋትኝ ፎር ዩ ፔጅ ላይ መጥቶ ብሎክ ሳረጋ ከዚህ ጋር ብሎክ ተደረገች ይለኛል። ለማንም ሞዴሬተር አልሰጠውም። አትሰሚም? የሰካውን ምንሽር ከጆሮ ላይ ንቀል። ምንሽር ሰክተሽ እየመጣሽ እንዴት ይሰማሻለሁ? ስሙኝ፣ ይሄንን አስረግጣችሁ ንገሩ። ሪከርድ የምታደርጉ ሰዎች መቼስ እኔ ነኝ ስራችሁ የተዳፈነ የጠፋ ስራ እኔ ነኝ የማመጣላችሁ። መቼስ እኔ ነኝ መሸቀያችሁ። ፖስቱትኝ ልንገራችሁ። ቲክቶክ ማለት ውድ የቲክቶክ ነዋሪዎች፣ ቲክቶክ ማለት እሳት የሌለበት አነስተኛው የሲኦል አፋፍ ነው እና ከሰው ጋር ስንጣላ ስንጋጭ ስታዩ ከዛ ጋር ትባላል። እንደው አንተንም ራሱ እያቃርከኝ እንጂ ባታቀረኝ ካንተ ጋር ሁሉ ልባላ እችላለሁ። አንድ ሰው ታዋቂ ከሆነ ከሁሉም ሰው ጋር የሚጣላው ሰላም የሚባል የለም።
በተለይ ደግሞ ተናጋሪ ከሆንን በልክ እናስታጥቃለን። በደንብ አድርጌ ነው ከእናንተ ጋር ሁሉ የምጣላው። ብችል አቅሙ ቢኖረኝ ራሱ ከሙሉ ኮሜንታተርና ከሙሉ ድፍን ቲክቶክ ማህበረሰብ ጋር ብጣላ ደስ ባለኝ። ግን ችግሩ ሰውነቴን ቀንሳለሁ ብዬ ምግብ ቀንሻለሁ። ሳልበላ ደግሞ ከእናንተ ጋር ትግል አልችልም። ከእናንተ ጋር ለመታገል በሬ ከነ ኮቴው ቆርጥሞ መብላት አለብኝ። አንድ ሙሉ በሬ ከነ ሽኮንያው ቁርጥም አድርጌ ከበላው ከእናንተ ጋር ችላችኋለሁ። አቅም ይኖረኛል። ሰላጣ እየበላው ከእናንተ ጋር ጦርነት ከእናንተ ጋር ምላሳችሁ እኮ ብረት ያዝጋል፣ እንጨት ያደርቃል። ሰው ከእናንተ ጋር እንዴት ነው ብችል አቅም ቢኖረኝ እንዴት አድርጌ በወቃችሁ ደስ ባለኝ። ኮመንት የምትጽፉት ደግሞ ግርም የሚለኝ ሌላ ሰው ቤት ላይ ኮመንት ላይ ሄደው ብሎ ይጽፋሉ። ከዛ ብሎክ ሰብ ቢታይ በጣም እኮ ነው የምወድሽ ለምን ብሎ ካረክሽ ምን አባይ ስትሰሪ ሰው ቤት እኮ አይተሻል ስትል ከሰከሽ በየኮመንቱ በየሪከርደሩ አንቺ አልነበርሽ እንዴ የድር ቤት ማማሰያ ይመስል በየሪከርደሮቹ መሃል ወሬ ስታማሲ ስታቦጫቡጭ የምትዩ አዳሜ ቢታይ በጣም እኮ ነው የምወድሽ ለምን ቦለክሽኝ አንድ ቀን ተናግሬሽ አላቅም አስካሉ ቤት ስትል ከሰከሽ ድስት ስታማሲ ያስኩሽ ሌላ ምን አለ? ደግሞ ፋሽን አድርገውታል። ከሁሉም ጋር ነው እንዴ የምትባላው? እንደውም በኔ ኃይለኝነት ከማንም ጋር ተባላው። ገና ቆርጥሜ በላችኋለሁ። ደግሞ የሚበሉስ ቢሆን ምን አለበት? እግር የሚሉ ሰዎች ሴት ሆነሽ እግርሽ የሚሸት ሴት ሆነሽ ከሁሉም ጋር ነው የምትባላው የምትዩ እግርሽ ይሸታል ሴት ሆነሽ። እኔ የጅቡቲ መንገድ በእግርሽ ደብድበሽ የመጣሽውን አላቅም። ቁርጥማት ነው እግርሽ የሚሸተው ሴት ሆነሽ። መድኃኒዓለም የሚያሳይሽ ደግሞ ኮመንት ላይ አጠፊም ከሁሉም ጋር እንዴ የምትባላ ምን አባሽ አገባሽ? ምን አባሽ ምበላው ሳጣንችን ሁሉ ልበላሽ ይችላል። ምን አገባሽ እንዴ? ሰው ታዋቂ ሆኖ ህዝብ እያወቀው ከበሰው በሰላም እንዴት ይኖራል? እንዴት በሰላም ይኖራል? እናንተ እንኳን ኮሜንት የምታረጉት ፎሎ የሌላችሁ እንኳን በሰላም አታድሩ። ለማን ለእንትና ኮምቼ ዛሬ የኮመንቴን ሪፕላይ አርጋልኛለች ብላችሁ እኮ የምታስቡ ሰዎች ናችሁ እኮ። ቅጫማም ቃሉ ያሰማልን። በዚህ በኩል ለልጅ እኮ ያስጮሆናል። ሰላም ያጣ ማህበረሰብ ቲክቶክ ላይ መጥቶ ከሁሉም ትጣላለች፣ ከሁሉም ይባላል። በደንብ ነው የምንባለው። የታባሽ ሜጃ አለሽ? እስትረሽ የምትወጪው እዚህ ቲክቶክ ላይ ነው። ሲቀጥል ደግሞ ስድብ ካልፈለግሽ ብያቸዋለሁ። ትምህርት ከፈለገ ሂጂና አልኩሽኝ እኮ ሻንጣም ያህል ደብተር ተሸክመሽ እንጀራ ጥቅጥቅ አርገሽ ምሳቃ ትምህርት ቤት ሂጂ። አዳሪ ትምህርት ቤት ተማሪ። የቤተሰቦችሽ ናፍቆት ለወራት እንደው እንዳይወጣልሽ አርጎ የማታ ትምህርት ቤት ተማሪ። ስትፈልጊ ስድብ መስማት ካልፈለግሽ የትምህርት እውቀት ካለሽ አዳሪ ትምህርት ቤት ግቢ። ጠዋት ማታ ትምህርት ቤት እዛ ተማሪ። ወይ ደግሞ አስቀድሺ ወይ ደግሞ ቁርአን ቅሪ ቁጭ ብለሽ። ቲክቶክ ላይ አትምጡ። ስንቴ ነው የምነግራችሁ? ቲክቶክ እኮ ቪአይፒ እኮ ነው። ለአምላኬ ለሲኦል ለመግባት የሰማዩ ማለት ነው። የምድሩ እዚሁ አለ ቲክቶክ ነው። የሰማዩ ለመግባት ቪአይፒ የሚያዝበት እኮ ነው ቲክቶክ። ደህና ቦታ የመጣች ነው የሚመስለው። ሁሌ ስድብ፣ መንፈሳዊ ነገር የሚያስተምሩ አሉ። አቤቱ ማረን ሲሉ ጌታ አባት ወይ ደግሞ የቁርአን አላ ምናምን እያሉ የሚያስተምሩ ሞልተዋል። የፕሮቴስታንቶችም አለ ኢየሱስን ተከተል ሞልተውላችኋል። ሰላም የምትፈልጉ ከሆነ መርጣችሁ የምትበሉት እናንተ ናችሁ። ማንም አባታችሁ ጎስጉሶ አላስገደዳችሁም። ቤት ያልተመቸው ሰው ፈልጎ ሌላ ቦታ መሰንቀር ይችላል። ማንም አላስገደዳችሁም። በግድ ተገዳችሁ ቄጣችሁ ውስጥ የሆነ ቱቦ ተወትፎ የመጣችሁ ነው የሚመስለው። እዚህ ቲክቶክ ላይ እንቅ ብላችሁ ማን አባሽ ይኛለሽ እንዴ? ተጨንቀሽ ለምን አባሽ ታይኛለሽ? ባልሽ የሚያስጨንቅ ፊት እያየሽ ድጋሚ ደግሞ እኔን ተጨንቀሽ ታያለሽ። በቤትሽ ሰላማዊ ፊት አታይም፣ ጭንቀታዊ ፊት ነው የምታየው። ከዛ ደግሞ እዚህ ያመተሽው ቤት ታንስታይ ደምሽ ይፈላል። የባልሽን ንዴት እኔ ላይ ነው የምትወጪው። ምን አባሽ ላርግሽ? አስቤዛ ካልገዛ አልገዛም። ወጥተሽ ቄጥሽን አነጥልጣይ ሰርተሽ ግቢ። ምን አባሽ ላርግሽ? እኔ ቤታ እንዴ ባሏ አስቤዛ ካልገዛ እኔ ላይ ነው ዲስኮራን ስትነፋ የምትለው ስትጮ። ሚስቱ ወጥ ካልሰራች ድስቱን እያንቋቋ አናቴ ላይ የሚመጣው እኔ ጋ ነው። ባለሙያ ሴት አታገባ። ቂጧ ይሄም ያህል ግብዳ ቂጥ አላት። ቤት ውስጥ ገብታ ሙያ ይኖራታል። ኩክ ታደርጋለች ብለህ ይሄን ግብዳ ቂጥ ታመጣለህ። ባዶድን ያንን ቂጥ ስታሽ ታድራለህ። ከዛ በኋላ ይከፋል። ቤታ ጋር መተህ ትሳደባለህ። ምን አባል አድርግህ? እኔ ከከፋ ከፋ ሄደ ከፋይ ለብሰህ
ህይወትን ትጨርስ እዛ። እኔ ምን አባህ ገባ ከኔ ጋር መተክ አፋችሁ የምትከፍቱትኝ እንዴ? ማንም ሳይጠይቃት 8 ልጅ ትወልዳለች። ማንም እንቁላልሽ አይበረክትም። አሁኑኑ ቀቅለሽ ቢት ተባለች ይመስል 8 ልጅ ትወልድና 8ቱም የአይምሮዋን ብሎን ሲፈቱላ ቤታ ጋር ትመጣለች። የፈረደባት ቤታኔ ማፈርዶብኛል ዘንድሮ። እኔ ጋር ይመጡና ልጇ ስትጮህ አንቺ በቃ ተዘብዝፈሽ እንደዋልሽ ሁሌ ነገር ሁሌ አሽሙር ከማን ጋር ማትስማሚ ከሁሉ ተባላሽ ትላለች። ልጆቿ ናቸው እኮ የሚጮሁባት። ምንም ባላጠፋሁት እኔ ቤታ እማ ወተት እዛ ዞር ስትል ፓንቱን ግንባሯ ላይ ዞር እግዚአብሔርን ቤቱ ድብልቅልቅልቅልቅ እቃው ከዚህ ድስቱ አልጋ ላይ ከዛ ይመጡና ቤታ ላይ ጭንቀታቸውን ይወጣል። ምን አባሽ ላርግሽ? ማን አባሽ 8 ልጅ ማን አባሽ እግርሽን ክፈቻለሽ? አዘጊውም እንዴ እንዴ ሰነፍ ተማሪ መስል ሰነፍ ተማሪ አይታችኋል? ባዶ ክፍል ውስጥ ነው የሚቀመጠው። እሷም ባዶ ክፍል ውስጥ የተቀመጠች መስል እግሯን ተከፍታለች። 8-9 ልጅ ትወልዳለች። ከዛ በኋላ እኛ ላይ እኔ እኮ የወለዱትን አይደለም የምናገረው። ወልደው በስነ ስርዓት በአግባብ ልጆቻቸው የሚያሳድጉ አሉ። እኔ ችግር የለብኝም። እኔ ግን የምናገረው 8 ልጅ ወልደው ቤታ ላይ ጭንቀታቸው የሚወጡ ምን አባታችሁ ላርጋችሁ? ደግሞ ዛሬ እንዳትታይ ደግሞ ሙኒጤ ጉድ እኮ ነው። ስለዛ ቲክቶክ ላይ የምትመጡ ሰዎች እኔንም ሳይሆን ሌላ ትልልቅ ፎሎ ያላቸውን ሰዎች ከማን ጋር የምትስማሙት ከሁሉ ጋር እንደተበላቸው አንዳትሏቸው። የሲኦል የሰማዩ ሲኦል የምድሩ ቪአይፒ ነው ያለ ነው። አለቀ። 4 ነጥብ ቪአይፒ ነው። አሁን ወደ ሰማይ ለመላክ ቪአይፒ ነው ያለሽው። ሲኦል ለመላክ ቲክቶክ ላይ ሰላም የለም፣ ፍቅር የለም፣ አንድነት የለም። ትዋቀጫለሽ፣ ትሰዳዳይ፣ ትራገጫለሽ። ደናደሪ ብለሽ አግርሽን ሰቅለሽ አንዱን ጅማ አንዱን ጅዳ አርገሽ ፈስሽን እያንጠረጠርሽ መተኛት ነው። ሌላ ምንም ነገር የለሽም። አለቀ ደቀቀ። ጉድ እኮ ነው። ለጃኒ አሽቃበትሽ ደግ አሽቃበትኩኝ። ምን አባህ ገባ ታዲያ? አንተ ኑሮ ጎደለብህ ለጃኒ ስላሽቃበትኩ ምን አባህ ገባክ? ሚስት ዳቦ መስጠት አቆመች፣ እግሯን መክፈት አቆመኝ። ልጆች አባዬ አባዬ ማለት አቆሙ። ምን አባል አርግህ? እኔ ምን ላሽቃጣ ምን አገባክ? ለጃኒ አይደለም 7 ዘሯን መርጬ ባሽቃበጥ ምን አገባክ? ጉድ እኮ ነው እኮ ወገን። አሁን የሆነ የምትወዱት ሰው ካለ ምሳሌ ነው የምሰጣችሁ። የምትወዱት ሰው ካለ ካዩ አሽቃባጭ ምንሽር በላይ ላይ ይሯሯጥብሃቦ። ይሄ በቃ ይሄ የጥቁሮች ምንሽር አናትሽ ላይ ይሯሯጥ። ምን አባሽ አድርጊ ነው የምትይኝ? ተመችቶ እኮ ነው የምታዩ። እኔ ጌታ ዛሬማ ቲክቶክ ላይ ነገሬ ከኮመንት ነው። ገመዳፍ ልዘልበት ነው የመጣኸው። አፌ ላይ ልዘል ነው። ታዲያ ምን አባት ሰራለ? ገመዳፍ ካልተመቸ ሱዚ አፍ አሉልህ እኮ እነሱ ጋር አትሄድም እንዴ? የሱዚ አፎች ሞልተዋል እኮ። ገመድ ካልተመቸክ ተመችቶ ቁጭ ብለህ ድርቅቅ ብለህ ነው የምታይኝ። ለምን ተዋሻለክ? ገመድ አፍ ከምትል ሚስት ውጭ ላይ ያሰጣችሁን የገመድ ልብስ አውጥተህ ቤት አጣጥፋ አታስቀምጥም? እኔን ገመድ አፍ ብለህ ከምትጽፍ ጠራራ ፀሐይ ላይ 6 ቀን ቋቃቃ ያለ ልብስ አለ። ለምን እሱን አስገብታ አጣጥፋ አታስቀምጥም? ተመችቶ ነው የምታየው። እስኪ ሚጠላ ሰው ውጡ። አትወጡ። ለምን አባ መሄጃ የለህም? የት አባት ሄዳለህ? የት አባት ሄዳለህ? የ8 ልጆችን ጫጫታ መስማት አትፈልግም። ጉድ እኮ ነው። ኧረ እኔ ምን እናደዳለሁ? ልክልካቸውን የምነግረው እንጂ እኔማ ድርቅቅ ብዬ ነው። ምን እናደዳለሁ? እራቴን በልቼ ዘንበጥ ብዬ 1-2 ዙር ሀይ በለው አሳየው ላላየው ብዬ ነው የመጣሁት። ምን አባህና ነው እኔን የምታናድደኝ? ይቀልዳል እንዴ? እስኪ አስቡትን ጋይስ። የማይወድ ሰው ለምሮት እኔ አሁን የማልወደውን ሰው ማምላክን እንኳን ማልወዶ ቀርቶ ጌም ሲጫወቱ የማይመቸኝ ሰው 2 ሰው ተከተጫወተ ሮጬ ነው የምወጣ። እንኳን ኮመንት ልጽፍ ፊንጢጣም ከሁሉ እንደተባላች ገና በላችኋለሁ። ገና አንድ ባንድ ነው ቁርጥም አድርጌ የምበላክ። ደግሞ እኮ ገላቸውን የማይታጠቡ ነው እኮ ትበይናለሽ የሚሉ የሴት እግር ሸታት እግሯ ቁርጥማት የሚል እንዳትበይኝ። ምንሽ ይበላል? አሻሮ ምን አባሽ ምንሽ ይበላል? ክፉ ጎረቤት ወጥ የሚቀጥንብሽ ምን አባሽና ነው የሚበላው? ወጥ ይቀጥንብሻል።
የቀበሌ ድር ቆጣሪ እንዴ እኔም እኮ ገቤና አመመኝ ቤተሰብ እስኪ አጥንቲያ እድሜ ሄደ እንዴ በስማም እዚህ ቲክቶክ ላይ በስማም ወደንፈስ ቅዱስ እናንተ ወገቤ ተንቋቋ ድምጹ ሁሉ አወጣ እውነቴን እኮ ነው እውነቴን ትመጣለች በቃ አይታችኋት ብብቷ ላይ ያለው ጸጉር መድኃኔዓለም ያሳያችሁ እንደው ገብርኤል ያሳያችሁ በቃ ጃሉድን ነው የሚያስታውሰኝ ብብቷ ላይ ይሄም ያህል ጸጉር ተሸክማ ትመጣ ነው ስሜ ትሰሚያለሽ ምን አባሽና ነው 24 ሰዓት ቲክቶክ ላይ መብብትሽን ላጪ ወይ ጎንጉኝ እንዴ ኧረ አይኔ ቀልቶ አረም ላይት ነው እኔ አይኔን ስለሚያመኝ ነው ያለ እንትን ማድረግ ይችላል አይኔን ስለሚያመኝ ነው ያኛው ላይት ለመሸፈን ነው ደግሞ በላይቱ ምን እንሄዳለን በላይቴም ተቀናኮ ነገማ እንቅልፌንም እንዳልተኛ ይሄ ዩቲዩብ ላይ ነገ ፊንገር ላይ ሄድባታለሁ በጊዜ መተኛት አለብኝ ለኮ ካልተኛው እኮ ገንዘብ ነው ብዬ ሮጬም አልመጣ ያችን አላያችኋትም እንዴ አረ የናውሰናይ ነው ወይ ጉድ እኮ ፈላ ደሞ ወንድ ደሞ ፎቶ በእንትን ይዤ ልዙር እንዴ ደሞ ጉድ ናችሁ የባቡ ባህሪን መታው ተረገዜ ሰው ሁሉ አወቀ ፍቅሬ ባንተ መተገዘ ደሞ ይመጣል ማስቲካ ሲታኘክ ይላል ቀጭ እዮብን የነካ ወገቡ ይቀጭ እሚሉ ሴቶች ናቸው እኮ አሁን ይመጥና የወንድ ፎቶ ነው ከጀርባሽ ያረክሽ ታየኝ እኮ ነው ጎረምሳ ፎቶ ይዤ የምዞረው አንቺ መሰለኝ ጥቅስ እየጠቀሽ ለስንቱ ጎረምሳ እያከማቸች ሰጪ ነበረው እኔ አይደለው ቤታ 8 ያክፍል ሆነሽ ለ11 ያክፍል ጎረምሳ ጥቅስ እየጻፍሽ የምትሰጪው አንቺ ነሽ ወይ ጉድ ወይ አበሻ ቂጡ መደሻ ወይ እንዴ የዛገ ብረት የሚያስለቅቅም እኮ ምላስ ነው ያላቸው ስንት አመት ሙሉ ጋሽ እርገጤ የጣለውን ብረት በምላሳቸው ጥርት አድርገው የሚያስለቅቅ እኮ ሰዎች ናቸው እሳት እኔማ በምኑ እንዲያስኳ ድሮ የበላው አጥንት መሰለኝ ድሮ የበላው ቅልጥምና ሾርባ መሰለኝ አጠንክሮኛል በእናንተ ምላ አሁን በአሁን ሰዓት እኮ አልችልም ሰውነ ለመቀነስ ብዬ ይኸው ሰላጣ እየበላው አቅም አነሰኝ 3 ዙር ባወራ በአራተኛው ዙር እደክማለሁ ልቤ ይመታል በፊት ግን ይሄ ሾርባው ነው ወድጄ መሰላችሁ እንደ እንደዛ አንገቴ 3 ቦታ ይተንጠለጠለው አይታችሁታል ሌባ የሚደብቅ አንገት ነበረኝ እኮ አንገቴ ሌባ ይደብቃል ከመወፈሬ ብዛት እድሜ ለእናንተ የእናንተን ስድብ መቋቋም ሲያቅጠኝ ይሄን ቅልጥሙን አጥንቱን ሾርባውን በዛ ደግሞ የሆነ ክትፎን በዛ ስልጥብሱን እንዴ ስንቱን የተቀጠቁት ቢያንስ እንኳን ቢከፋኝ እንኳን ሆዴ አይክፋው እያልኩኝ አይምሮ የሌለ ተጫወቱ ብትይ ሆዴ ለምን ይከፋዋል እያልኩ ስንት ያሳለፍኩ ሴትዮ ነኝ አሁን ግን አቅም አነሰኝ በተለይ ከበድ ያሉ ሰዎችንማ መሳደብ አልችልም አይናቸውን ጀምሬ ገና አፍንጫቸው ጋር ስደርስ ይደክመኛል ታውኝ አትሰሙም እንዴ እንደው መስሚያቸው ጥጥራ እስኪ ንገሩልኝ እስኪ ወደ ወገኖቼ በእግዚአብሔር ንገሩልኝ እስኪ ኮሜንት ላይ ደሞ አንድ ሰው አንዴ ካላየ ለምን 6 የምትደግሙት አሁን እኮ የሚያስታውቀው እኮ 8ኛ ክፍል 9ኛ ክፍል 10ኛ ክፍል 12 13 ደግመሽ አብቅተሽ በቃ ግቢ ውስጥ ታውቀሽ ግቢ ጠራጊ ሆነሻል አሁን ደጋግማችሁ ምጽፉ ኮፒ ፔስት ያርጋችሁ አንዴ ያየውት አይደል በፀጉርሽ ነው የምታምሩ ያልሽ ባላይ ያለፍኩታ ሁለቴ ትደግሚያለሽ ለምን 8ኛ ክፍል 16 ደግመሽ እዛው ለምደውሽ ግቢ ጠራጊ ያርገውሻል እንዴ አይነት ሰው ናችሁ መጣችሁ ምጽፉብኝ በቃ አየውት እኮ በፀጉርሽ ነው አላምርም አልኩኝ እኔ አንቺ ምን ቤት ነሽ በፀጉርሽ አላምርም በዊግ ነው ማምረው 4 ነጥብ ፀጉር ያለው እኔ አናት ላይ ነው አንቺ ላይ አይደለም አላምርም ጉድ እኮ ነው አላምርም ካልኩ አላምርም ነው ይመጣሉ ደም ይሄ በቃ ከባሏ ስትሄድ የገዛላ ይሄ ውሽማው አለ የገዛላ ዱቄት ይመስል ዱቄቱን ተጣጣጣጥባሽ ወሰጁ ጠጭው በጥብጭው ዱቄት ተለቅልቃ ይሄው ለሜካፕ አቤት ዱቄት አምጣጭው ወይ ደግሞ ጢብኛ ሰርተሽ ለስምንቱ ልጆችሽ አከፋፍለሽ ቢው ምን አባሽ ላድርግሽ ነይ ከፊቴ ላይ ወሰጁ ጠብቀኝ አንተ ላግባሽ ያልከው ተራን ጠብቆኝ ጠብቀኝ ልብስ የተሰጣ ልብስ እንደቀላል የምታስገባ መሰለ ማግባት ቀላል መሰለ አንተ ኮሰረታ
እኔ ደግሞ እነዚህ ለአግባሽ የሚሉ ሰዎች ደሞችም ደግሞ ከኔን ኮፒ አድርጋ እንዲያው ተለች ፊንገር ደግሞ ዛሬ ኮፒ አድርጋ ለአግባሽ የሚሉትን ሰዎች እኔ ነኝ የምመልስላቸው። የኔን ስራ ደላላ ወስዳ ልታወራ ትፈልጋለች። ለአግባሽ አልከኝ። አንቺማ አንደኛ ነሽ። ኬኳ የእንጀራ አባትም ያስፈልጋታል። የኔ እናት ዳዲ የምትለው ሰው ያስፈልጋታል እንጂ ለአግባሽ ሲሉሽ ተውሎ ብለሽ ላጣርገሽ ሞሰር ነው ያለብሽ። እኔ ገና ነኝ። አባ የሚል ህፃን የለኝ፣ ገና ነኝ። እግዚኦ 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 እግዚኦ። አይ ይመጣሉ ደግሞ። ይሄ ደግሞ በፀጉር ዊግ ያለ ዊግ አትቀመጭም። በፀጉርሽ እንደ ፀጉሬን እኮ ያውቁታል ፀጉሬን። ያለ ፀጉርሽ አትቀመጭም። ዊጉና ላይሽ ላይ አድርገሽ ባያትስ እንዴ ስትል እኮ ማለት ነው። ምሳቃ ላይ የልጇ ምሳቃ ላይ ፎሮ ዱብ ረባክሽ የልጆቹ ሊዋረዱ ነው ትምህርት ቤት። ፎሮሽን ከሳህኑ ላይ አንሺ ይላል ራሱ ፎሮ እንዴ ስትል የልጆቿ ምሳቃ ላይ ዱብ ይላል ራሱ ፎሮ ያወራል። እንዲህ አይነት ሰዎች ነው ይመጡን። ፀጉርሽ እንዲሆነው ደግሞ ይመጣሉ። ደግሞ ፎሮ ስል ምንድነው ላይ ሊወጣው ደግሞ ይመጣሉ። አለባበስ አትችም እንዴ? ዛሬማ ጠቅለል አድርጌ ነው የምናገርላችሁ። አለባበስ አትችም ይላል። እኔ ገብርኤልን ለእናንተ ስል ክሎዝቴን አሰ እንዲያው ያልተነቀለ ሁሉ ታጋለ ሴክሲ ሆኑ ቀሚስ ጡት ምን የሚያሳቂጥ የሚተን ብንለብስስ? ድሮስ የድሮ ስራሽ ሴትኛ ዳር የነበርሽ ስራሽ ትዝ አለሽ አይደል ትላላችሁ። እኛ እኮ ለእናንተ ላይናችሁ ክብር ስንል ነው በአግባብና በስነ ስርዓት ቦግን የጠበቀ ለብሰን እንመጣው። አጭር ነገር ስንለብስ ማለት ነው ጎርጉሪዋ ፈንግሪው ንቀይዋ አውጪው እንደው ማትሉት ጉድ የለም። እስኪ ነገኔ ቀሚስ አጫጭር ምን የመሳሰሉ ልብሶች ለብሼ ልምጣ። እንዴት አርጋችሁ ስጋዬን ከቆዳዬ እንደምትነጥሉት። አሁን ብዙም ስጋ የለኝም ግን እንዴት ግፈፍ እንደምታረጉ ታውቃለሁ። አረ ፌቪ እኮ ተቃጠልን እኮ እነዚህ ሰዎች እኮ የት እንሂድ? እኔ እኮ ነገርኳቸው አልችላችሁም። ይሄንን 7 ቀን ሙሉ እንደ ስልካችሁ ጥሪ አልችላችሁም። ሐዋሪው የሚል ስልክ ድሮ አለ አይደለ? ይሄ ህፃናት የሚይዙ ስልክ ሐዋሪው እንደዛ አልችላችሁም እያላችሁ አዳምጡ። አልችላችሁም። ድሮ በአጥንትና በሾርባ ነው የቻልኳችሁ። አሁን ሰውነት ለመቀነስ ብዬ ሰላጣ ነው የምበላው። ተውኝ፣ አትነጅሱኝ። አልችልም። ጎመን በልቼ ካንተ ጋር ጦርነት ማታ ስታይ ድፍት ብዬ 3 ቀን አልነሳም። 3 ቀን አልነሳም። ሐሳብ እንደሌለው ዘንባጣ ቂጤን ጥዬ 3 ቀን አልነሳም። ለምን? ጎመን በልቼ ካንተ ጋር ስለምጣላ እንዴ። ተውኝ። እኔ አላብድም ብያቸዋል። 4 ነጥብ ማበድ አላብድም። ግን ደከመኝ ከናንተ ጋር ትግል ስናገር ደግሞ ከሁሉም ጋር ትባላለች። አፈር ያስበላሽ አፍርቢ። ወይ አሁን ልጅ ቢኖረኝ ውሃ የሚያቀብለኝ ይኖራል። እንደው በስመ አብ ወወልድ ወመንፈስ ቅዱስ። ከነዚህ ጋር እኮ በመጨቃጨቅ እኮ እንደው መውለድ በምን ሰዓት እንውለድ ወገን? በምን ሰዓት ለመውለድ? አልጋ ላይ አገር ሰላም ነው ብዬ ስተኛ አንዱ ፎቶዬን ዘቅዝቆ ይሰድበኛል። እሱን መልሳለሁ ስል ለባሌም ጊዜ አልሰጠውም። ከዛ አንደኛው ደግሞ ይጨምራል። እሱ 3 ቀን ስመልስ ደግሞ ይመጣል። ለእሷ ደግሞ 6 ቀን ስመልስ ያልቃል። 7ቱ ቀን ከባሌ ጋር ሳንተያይ ስራ ተነስቶ ይወጣል። በምን በኩል እንውለድ ወገን? በቤት በኩል ውለድ። ልጅስ ራሱ ቤት በኩል ይተኛ። ለመውለድ እኮ መተኛት አለባችሁ። ለመተኛት መደሰት አለባችሁ። ለመደሰት ማበጥ አለ፣ ካበጠ መውለድ አለ። እሱን ፕሮሰስ እንዴት እናድርግ? በእናንተ ምክንያት ደፍናችሁታል እኮ ሁሉን ነገር። ወይ አንተ ሰውዬ አሁን ምነግርህ አይሰማህም? አንተ 7ኛ ክፍል 9 ጊዜ ደገምክ ሰውዬ። የትምህርት ቤት በር ጠራጊ ያረጉክ 7 ጊዜ ደጋግማ ጻፍ። ኦሮሞንክ፣ አማራ፣ ትግሬንክ ምን አባላ አንተ ፈይድልሃለሁ። ምንድነው ይዋር ኦሮሞ ተለ ምን ይሁን ታዲያ? እሺ አዋላጄ ነው። ከናቴ ማህፀን ውስጥ ወጣ ብርግ አድርገህ ሆዴ ውስጥ ያለው ምንድነው የምትሉትኝ? እትብቴን የቆረጥክ ሰውዬ ነው። አውቄሃለሁ። ጠፍተ ነበር መጣክ። ምን ይሁን? እኔ እኮ ምን ይዋር ኦሮሞ፣ ይዋር ትግሬ፣ ይዋር ምን ይሁን? እሺ ትብቴን የቆረጥከው አንተ ነህ። ጠፍታ ነበር። የት ሄደህ? ትብቴ የቀበረው ሰው የት ሄደ ብዬ ተጨንቄ ነበር። አገኘውክ። በጣም ነው የምታቀኝ። በጣም አንተ የቀበሌ ማማሰያ ወጥ ስትቀምስ ነው ያወቅኝ። አንተ ስኳር ቆጣሪ፣ ስቁንቁን፣ ጋብሮም ምን አባል አድርግክ እንዴ? እነዚህ ሰዎች ያዙልኝ እንዴ! ልክ እኮ አዋላጅ እኮ ነው የሚመስሉት። እንደው በፈጣሪያው ልክ በቃ አማራ ቤት ገንዘብ እያለ የሚታደልኩ እንደው እኔ እኮ ጊፍተሮቼ እንኳን አማራ ናቸው ሲሉ ራሱ ሳቄ ነው የሚመጣው።
አራምባና ቆቦ ነው። እኔ ደው ጌም እንኳን ተጫዋች የሚሰጡኝ አሉ የአማራ ልጆች የሚወዱን፣ ግን ከዛ በላይ ግን ትልልቅ ጊፍት የሚሰጡኝ ሌላ ብሔር ናቸው እኮ ይመጣሉ። ልክ አማራ ቤት መኪና እንደሚታደል ከቤትሽ ስትወጪ ቤትሽ ላይ ስትሄጂ ይሄ ደግሞ ይሄኛው ቤትሽ ነው፣ በዚህ በኩል ገንዘብ የሚረጭ ልክ የሚታደል ቤት እንዳለ በቃ ትልቅ ነገር ያለን የሚመስላቸው። ምን ይሻላችኋል? አዎ ስኳር ቆጣሪ ስቁንቁና። አሁን ስኳር አይቆጠርም፣ ስኳር መቁጠር አትችልም። ክፉ ሰው ግን ስኳር ቆጥሮ ለሰራተኛ አስረክቦ ይላል። አሁን እንደዚህ አይነት ሰዎች እኔ አሁን የሚመጡ ኮመንት ላይ ማያጭ 1 2 ብለው ስኳሩን 3 ቀን ቆጥረው ላስኪት አስቀምጠው ድጋሚ ተወስዷል ብለው 8 የሚቆጥሩ ሰዎች ናቸው። ስቁንቁን ምንድነው አያወጡም ደግሞ እኮ 5 ሳንቲም እኮ አያወጡም። ለዚህ ነው መሰለኝ የማይበረክትላቸው። እንደው 5 ሳንቲም ሲያወጡ እንኳን አላያቸውም እኮ 5 ሳንቲም። አምላኬ ጌታ ሆይ እኔ ማያች ክፉ ጎረቤት ረግማኛለች። ያቺ ሸፋፋ የሰፈሩን የጎረቤትን ዕቃ በእግሯ የጨረሰች ሴትዮ ረግማኛለች እንጂ ከዚህ ማህበረሰብ ጋር ምን አርጊ ነው የሚሉኝ። በሰላም መጥቼ ደህና አደራችሁ ስል እምሶ ገለምሶ መጣሽ ይላል። መድኃኒዓለም ያሳያችሁ እንግዲህ። እኔስ ቤታ እሱ በፌክ አካውንት ነው እምሶ ገለምሶ ብሎ የሚጽፈው። እኔ ኮመንት አነባለሁ። እኔ ማውራውን ተቀርቶ ይለቀቃል። አቤት ባለጌ ያሳደጋት እባላለሁ። ምን አባህል አርግክ? ላርጅ ማርዬ ባልሽ ይፈልገኛል። አሁን ባልሽን እዚህ ፈልጊ። ተቆላ ቁጭ ብሏል። አንቺ አረጀሽ ትያለሽ። ተቆላ እናትዬ ወተት ልከሽው ለልጆችሽ መኪና ውስጥ ምንሽሩን ፍና አርጎ እየተመለከተኝ ነው። ባልሽ እዚህ ነው ያለው። ሰብስቢው። አረጀሽ ትያለሽ አንቺ። ሰብስቢው። እቤቱ ስገቢ ድስት ጣሪያ ላይ ነው። እቤቱ ስገቢ ኮሽኮሼ ላስቲክ በቫዝሊን ተጠቅልለሽ ነው። እቤቱ ስገቢ ቅባትሽ ይሸታል። አናትሽ ላይ ያለው ቅባት 3 ቀን ጭምልቅልቅልቅ ብሎ አትታጠቢ። እኔን የመሰለ ቤታን ቁጭ ብሎ ያል እንጂ ቢያንስ እንኳን በስክሪን ውስጥ ባልሸተው እንኳን ጨዋታዬ ፈገግ እያደረገው ኑሮን ይረሳል። ያንቺን ጭቅጭቅ ስትመጪ በርበሬ ያልቆ እሱም ማጉረምረም ራሱ ይረሳል። አዎ አንዳንድ ሴቶች አሉ ፓንት የሚቀዱ በምላስ በቃ ይመጣሉ። ትርፌ ቤት እሷ ቤት ልጆቿ ስንት ነገር ያደርጋሉ። ባሏ ይሆንና አሁን ስንት ነገር ገዝቶላታል። እኔ እንደ ቤትሽ ኑሪ ቆረቆራም፣ እንደ ቤትሽ ኑሪ። ምን አባሽና ነው ትርፌ የምታየው? ትርፌ እኮ በደህና ጊዜ ካለው ተወለድ ወይ ካለው ውደቅ የሚባል ወንድ አግብታ ነው። ወይ ፍቹ ወይ ማጉረምረምሽን አቁሚ። እኔ ጋር መተሽ ደግሞ አታልቀሺ። እንደው አምላኬ ትዕግስቱን ስጠኝ። ይሄ ማህበረሰብ እንደው አሮጊት እኮ አሮጊኛውንማ ቡና ሲኒ ነው የቀረኝ። ያቺ ፊንገሯ ታውሰኝ እንጂ ቡና ሲኒ ደርድሬ እጣን እያጨስኩኝ መራገም እኮ ነው የቀረኝ። ይሄ ማህበረሰብ ወይ ካለው አይወለዱ ወይ ደግሞ የሆነ ቁራንቁቅ። ወንድ ልጅ አይፈልግም፣ ጭቅጭቅ አይፈልግም። ወንድ ልጅ አይፈልግም። ሽሮም ይሁን ልጉስ ድስት አድርገሽ አፍ ውስጥ ተጠቅጥቂለት። አልጋ ላይ ቢሰለች እያስመሰልሽም ቢሆን አስደስቺ። ከዛ በኋላ አለቀ። አይወዱም ወንዶች። ነገር አዝለሽ ትገቢያለሽ። ይቅርታ ጠይቆሽ ምናምን ከ17 ቀን በኋላ አንተ እኮ እንዲህ ብለኸኝ ነበር። እንዲህ አይነት ሚስት እኮ ነው ያለችው። እንዴት አይቃጠል? እንዴት እኔ ጋር ይምጣ? የኔ ጌታ፣ የኔ አባት፣ የኔ ሁሉ ነገር። ምን አባታችሁ ነው ቁጥር የምጽፉት? የኔ አባት፣ የኔ ሁሉ ነገር። እኔ ያለውልን አንጂ ሚስትማ አንገብግባ ልደፋው በአፍጢሙ እና እኔ ጋር ተጫወት፣ ዘና በል፣ ፈታ በል። ወዶ እኮ አይደለም እኮ እያመሸ የሚገባው። ወይ ወንዶቹም ግን ያው ናቸው ደግሞ ወንዶቹ ደግሞ እንዲህ አይነት ወንዶች አሉ። እግዚኦ መሐረነ ክርስቶስ። ካልሲው አይን አውጥታ አውራጣቱ በካልሲ ወጥታ ከዛ ደግሞ እርጥብ ካልሲ ለብሶ ያሳያችሁ እንግዲህ ይመጣል። ቤት ውስጥ ሲመጣ ጫማውን እንደው እንኳን ጫማውን በስነ ስርዓት አያስቀምጥም። ሸሚዙን እዛ የልጆቹም ሳቃ ላይ ምናምኑን ጣል እያደረገ እንዲህ አይነትም ወንዶች አሉ። ተስተካከሉ። ለዛ ነው ሆድ እየባሳችሁም። ባጭሩ ይሄን ያወራሁት ነገር ምንድነው? ስለሚከፋችሁ ነው የምትሰድቡኝ ነው በቃ። ይሄ ሁሉ ዙሪያ ጥምጥም የሄድኩት ስለሚከፋችሁ ነው እንጂ እኔ ምን አደረኳችሁ? ምናችሁንም አልነካው። ማንም ሰው ላይ አልደረስኩኝ። እመጣለሁ። ደህና አደራችሁ፣ እንዴት ናችሁ፣ እንዴት ዋላችሁ ነው የምለው።
ስለዛ ቤታችሁ ሰላም ቢኖር ቤታችሁ ደስተኛ ብትሆኑ መታችሁ አትሳደብ። ደስታ ያለበት ሰው አይሳደብም። ደስተኛ ሰው አይሳደብም። ለነገሩ ትምህርት ቤት ደስተኛ የሆነ ያጨብጭብ የሚባል ክፍለ ጊዜ አልፋችሁ የመጣችሁ ሰዎች እንዴት ደስተኛ ትሆናላችሁ በህይወታችሁ? ምን አባ ነው 24 ምጽው ፌቪ እውነቴን አይደለም። ማምላክን ደስተኛ አይደሉም። በቃ ሰው እኮ ነው ያው የምሰድበው ሰው የነካኝን የደረሰብኝን ወይ ደግሞ አስተያየት ልሰጥ እንጂ ዝም ብዬ ገብቼ ቆይ መሰደብ አለባት ቤት ታየው ልክ እኮ አያውቁሽም እኮ ነው እኮ ሳያውቅ ይህን ያህል የሰውን ልጅ በዚህ ልክ መጥላት ወይ እኔ አምላኬ ግን እንደው ቆይ አንዴ ለፈጣሪ ጋይስ ለፈጣሪ ምስጋና መስጠት አለ። ጌታ አባቴ ሆይ ጌታ አባቴ ሆይ ይህንን ማህበረሰብ ያስቻልከኝ አንተ ሰማይና ምድር የፈጠርክ ሁሌም ተባረክ። እኔ እንዳንተ ቆይቼ እንጂ እንደነዚህ ማህበረሰብ ቢሆን አጥንቴን ከስጋ የቀቅለው በሾርባ መልክ ተከፋፍለው ይበሉኝ ነበር። አንተ ግን ማን አለኝ ካንተ ውጭ? እግዚኦ አቤቱ እድሜ ላንተ እድሜ ለልጅ እቅፍ ድግፍ አርገክ ድንግል ማርያም በቀሚስሽ ጥቅልል አርገሽ ያሽኝ እንጂ ይሄ ማህበረሰብ የቂጤ ጸጉር ሳይቀር ንቅል አርገው ጨርሰው አሳብደው የሚለቁኝ የነበረው ግን አምላክ አተረፈኝ በዚህ ማህበረሰብ። ወይ አሁን እኮ ነው የመጣሁት እኮ ጥንቆላ ጥንቆላ አይደለም ከፈጣሪ ደግሞ አታጣሉኝ። ይሄው ደግሞ ከምድሩ ጨርሼ ደግሞ ከሰማዩ ልጣላ አምላክ ተሳስቼ ሰይጣን አሁን በዚህ መልአክ ተይቤታ ጠንቋይ እንዳትይለኛል መልአኩ በዚህ ደግሞ ይመጣል ሰይጣን በይ ጠንቋይ በይ። ቲክቶክ ላይ እኮ ነው ያለሽው። ቲክቶክ የንስሐ ቦታ መሰለሽ? የንስሐ ቦታ እኮ አይደለም ቲክቶክ የሲኦል ቦታ ነው። ቪአይፒ የሚቀመጡበት እኮ የጥንቆላ ቦታ ነው። በይ ጠንቋይ ይለኛል በዚህ መልአኩ። ታይ ልጄ ጥንቆላት በይ መስቀል አስረሽ አይባልም። ሃይማኖት ማሰደብ ነው መልአኩ። ሰይጣን ተፈታቱኝ አምልጦኝ በክፉ መንፈስ ተነሳስቼ ጥንቆላ ብያለሁ። ወደ ራሴ ተመልሻለሁ። የጣፈንታችሁን ላጫውት ነበር የመጣሁት። 24 የምትሉትኝ አይኖ እድሜን ነው የምጽፉት። ቤታዬ 24 ዓመትሽ ነው እንደ 40 ዓመት ሴት አትንጨርጨሪ ነው። ይገባኛል እኮ ማሮች ይገባኛል። እንደ 40 ዓመት አሮጊት አትንጨርጨሪ የ24 ዓመት ልጅሽ ነው። 24 ቁጥር ምጽፉ ሰዎች ዘምሪ። እንደው አንተ ትንሽ እንኳን እንደው ለራስ ዘምሪ አላነቀህም? ምን ይሄ ሁሉ ነገር ተናግሬ ደግሞ ልዘምር? እንደው ከፈጣሪ ልታጣሉኝ 30 እሺ አዋላጄ ሁለተኛው አዋላጄ ተገኝቷል። እሺ ትብቴን ቆራጩ ትብቴን ቆርጠክ ከጓሮ የቀበርክ ሰውዬ እሺ አዋላጄ ሌላ ምን ይባላል? ምን ልበላቸው ጋይስ? እድሜን ያውቃሉ፣ ትውልዴን ያውቃሉ፣ ሁሉን ነገሬን ያውቃሉ። የእናቴን እኮ ስም እኮ በጠይቃቸው አንዳቸው እኮ ያውቁ። አብረው ልክ እንዳደጉ አብረው ልክ አማምጣው እንደወለዱ አማራ አይደለሽም እንትን አይደለም ስም እኮ ቢጠየቁ እኮ የቤተሰቦቻቸውን እንዳያውቁ። ደነዘውማ ተመችታሽ ነው ፎሎ ያረግሻት። ተመችቶሽ ነኝ ማር የምታይ ምንም ደንዤብሽ አይደለም። እንዲሁ አቴንሽን ፍለጋ ነው። ይህን ቤታዬ በነፍስ ወከብ ይህን እያልሽ ነው። ይህን ቤታዬ ይህን ባሌም ረስቶኛል ጎረቤቴ ጋር ይኸው እየተናከስኩ ነው። ቀስ ብለሽ ይህን እያልሽ ነው። አይቼሻለሁ ማሪ ኮመንት ላይ ታይተሻል። ደስ አለሽ?